ናፊባ ክፍል 15 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሆኑን። ወደ ታሪኩ። ግርግሩ ገና በጧቱ ተጀምሯል። የአዲስ አበባ ጎዳናዎች በታክሲ ሰልፈኛ ተቀጣጥለዋል። የመንገድ ዳር መጽዋተኞች ቦታቸውን ይዘዋል። ልመና ግን ግብር የማይከፈልበት ንግድ ነው አይደል? አለ አንደኛው ሰልፈኛ። አረ ፈጣሪ ይቅር ይበልህ ወንድሜ፣ መስራት ቢችሉ አንድ አይናቸውን ያጡ እግራቸውን አጥተው አካል ጉዳተኛ የሆኑና የተለያዩ ችግር የገጠማቸው ናቸው እኮ የሚለምኑት። መቼም የተሟላ ነገር ቢኖራቸው የሰው ፊት አያዩም በማለት አንደኛው ነገረው። ይኸውልህ ወንድሜ፣ አሁን ይሄ ለማኝ ለምሳሌ በትንሹ በአንድ ዓመት ቢለምን ምን ያክል የሚያገኝ ይመስልሃል ብለን እናስላ። በቀን እንኳን በትንሹ 100 ብር ቢለምን በወር 3000 ብር፣ በ12 ወራት ደግሞ 36000 ብር ይሰበስባል። እንግዲህ ከምግብና ከምንም ውጪ ይህን ብር ያገኛል። ያ ማለት አዋጭ ነው። ብዙ ዓመትን የሚሰሩት ለዚህ ነው ማለት ነው ብሎ ለማስረዳት ሞከረ። የሸዋንግዛው የሥራ ባልደረባ ይህን ሁሉ ንግግር እያዳመጠ አንድ ጊዜ በተመጽዋቾች የሚነጋገሩትን፣ ሌላ ጊዜ ደግሞ ተመጽዋቾቹን እየተመለከተ ሁኔታውን ያስተውላል። ሚስጥራዊ አድራሻ ምንም አይነት ፍንጭ አልሰጥ ብሏል። እንደ ዳዊት ድርሳን አቅጣጫ እየተቀያየሩ ቢያነቡትም ትርጉም አልባ ሀሳቦች ውስጣቸውን በመሙላት እየተያዙ ተቀመጡ። ሸዋንግዛው እስኪ ጁቬንቱስ እንሂድና አዲስ ነገር ብናገኝ በማለት አንዳንድ ባልደረቦቹን መልምሎ ወጣ። በአስደሳች ምሽትና ቀን በኋላ በጥሩ የሥራ መንፈስ ነበር ወደ ስራው ማልዶ የገባው። ረፋድ አካባቢ በመሆኑ ጁቬንቱስ ብዙም ሰው አልነበረም። ልክ ትላንት እንዳደረገው ዛሬም ቦታዎቹን እየቃኙ በጥንቃቄ ከትላንቱ በተሻለ መልኩ ይፈልጉ ጀመር። አይኖቹን በዝግታ ወዲህና ወዲያ እያማተረ ባለበት በአንድ የመጫወቻ ፉትቦል ሜዳ የሆነች ወረቀት የምትመስል ነገር ተንጠልጥላ ተመለከተ። ሸዋንግዛው ወደ ወረቀቱ በመጠጋት ቀስ አድርጎ ወረቀቷን አውጥቶ በፍጥነት ጥፋቷን እየፈታ ውስጧ ላይ ምን እንዳለ ለማወቅ ተስከበከበ። ወንጀል ያለበት ሁሉ ቅጣት ተላልፎበታል፣ ይህን ያነበበ ሁሉ ያውቃል የሚል ጽሑፍ ሰፍሮበታል። የማይረቡ አለና ተናዶ ወረቀቱን ሊቀደው ሲል አንድ የሥራው ባልደረባው ከኋላው አለቃ ምን ሆነህ ነው? ምን አግኝተህ ነው? አለ እጁን እያየው። ሸዋንግዛው በድርጊቱ እንደማፈር ብሎ ወረቀቱን ሰጠው። እሱም አንብቦ ምን ለማለት ፈልገው ነው አለና እሱም በድጋሚ ሸዋንግዛውን ጠየቀው። አላውቅም፣ ይሄ ጉዳይ ናላይን እያዞረ ነው። ምን እንደማደርግ ግራ ግብት ብሎኛል። ምናልባት ይሄ ጉዳይ የመርማሪነት ሙያዬን የሚፈትን ነው መሰል አለ ተስፋ የመቁረጥ አይነት ሁኔታ እየታየበት። በተነጋገርነው መሰረት አደረክ ብሎ ጠየቀው። አዎ ጌታዬ፣ ቀጣዩን ምልክት አዘጋጅ፣ በእርግጠኝነት ቶሎ ይገባዋል ምን ለማለት እንደፈለኩና ምን አይነት መረጃ ላስቀምጥለት እንደፈለኩ አለው። አይመስለኝም አለቃዬ፣ ወረቀቱን ካገኘው በኋላ የሆነ የመሰልቸት አይነት ነበረ ፊቱ ላይ የተነበበው። ትክክለኛ መርማሪ ባህሪው እንዲሁ ነው። የሰለቸው መስሎ ሊሆን ይችላል፣ ነገር ግን በጣም ተናዶ ነው። ሊቀደው ሞክሮ ነበር። አዎ፣ ለባልደረባው ሲያናግረው ተውና ሰጠው እንጂ ሊቀደው ነበረ። በቃ አሁኑ መረዳት ይጀምራል። ይህን እንቆቅልሽ በቀላሉ እንዲረዳ አድርጌ ያስቀመጥኩለት አለና በመስታወቱ አሻግሮ ይመለከታል። አለቃዬ ግን ይህ ነገር ለምንድን ነው የምታደርገው? ለምን በእንቆቅልሽ ከመግለጽ ይልቅ በቀጥታ ብትነግረው አይሻልም? አለው። ፈገግ ብሎ ተመለከተውና በእርግጥ ወንጀለኛዋ ብትያዝ ምንም ያክል ደስ እንደሚለኝ ምንም ጥርጥር የለውም። ነገር ግን ኢንስፔክተር ሸዋንግዛው በዚህ መልኩ ቢያገኝ ነው ይበልጥ የሚረካው። ብዙ ለፍቶ እንዳገኘ ይሰማዋል። በዛ ላይ የምርመራ ብቃቱ እየጨመረ ሄዳል ማለት ነው። እኔም ለአንድ እኔ ነኝ ያለ መርማሪ እንጀራውን ሰጥቶ ወጡን ራሱ ሰርቶ እንዲበላ ባደርግ ነው የሚሻለኝ። ጣዕሙ እዚህ ጋር ነው ያለው። ገብቶሃል? አሁን ለማንኛውም በቅርብ ርቀት ተከታተለው አለና አሰናብቶ ተመልሶ ወንበሩ ላይ ተቀመጠ። ወንጀል ያለበት ሁሉ ቅጣት ተላልፎበታል እያለ በደጋጋሚ ያነባዋል። እስኪ አንድ ጊዜ ድገምልኝ አለና ሸዋንግዛው አስደገመው። ወንጀል ያለበት ሁሉ ቅጣት ተላልፎበታል። እዚህ ጋር ሁለት ዋና ሀሳቦች አሉ፣ ሌሎቹ ማያያዣ ናቸው። ዋናዎቹ ቃላት ግን ወንጀልና ቅጣት ናቸው። ወንጀልና ቅጣት አገኘው።
ክራይም ኤንድ ፐኒሽመንት ወንጀልና ቅጣት። ይህ መጽሐፍ ነው የራሻው ፊዮዶር ዶስቶቭስኪ አለ ሸዋንግዛው በፈገግታ ታጅቦ። ስለዚህ አሁኑኑ መጽሐፉን መግዛት አለብን። አለቃ ሌላ ፍንጭ አለው ወይ? ሙሉ መጽሐፉን ልታነበው ነው? አዎ ላነብ ነው። ምክንያቱም ምንም አይነት ማስታወሻ የለም። ስፔሲፊካሊ የቱን ገጽ ማንበብ እንዳለብኝ የተገለጸ ፍንጭም የለም። ቆይ አለቃ ግን ይህ ነገር ጨዋታ ቢሆንስ? ሆን ብለው ጊዜያችንን ለመብላትና እኛን ለማዘናጋት ቢሆንስ? ምክንያቱም ይሄ ፍንጭ ያገኘ ነው የቤዛ አስክሬን ምርመራ ላይ ነው አይደል? ምናልባት ገዳዮቹ ራሳቸውን ቢሆንስ ይህን ፍንጭ ያስቀመጡት? ልክ ነህ በእርግጥ በአንድ በኩል ግን ደግሞ እነዚህ ሰዎች ግድያውን በጥንቃቄ ባያካሂዱና የሆነ ምርመራ ልናገኝ የምንችል ነገር እንዳለ ቢያውቁ ይህን አደረጉ ብለን እናምን ነበር። ነገር ግን የምርመራ ውጤት ሲመጣ አይተሃል፣ ምንም አይነት ስህተት የለም። ሁሉንም ነገር በጥንቃቄ ነው የፈጸሙት። ስለዚህ በተዘዋዋሪው ምንም አይነት ስህተት አልሰሩም ማለት ነው። በዛ ላይ ደግሞ ይሄኛው ፍንጭ በደንብ ልብ ካልከው ወንጀል ያለበት ሁሉ ቅጣት ተላልፎበታል ነው የሚለው። የመጀመሪያው ደግሞ ጁቬንቱስ የሚለው በእኔ አረዳድ ጁቬንቱስ የመዝናኛ ቦታ ነው፣ የመጫወቻ ሁሉም ነገር የሚደረግበት ጨዋታ ነው። ምናልባት ግድያውን የፈጸመው ሰው ወይ ሰዎቹ ጁቬንቱስ ነው የሚጫወቱት ሰው ነው ለማለት ተፈልጎ ሊሆን ይችላል። እና ይህን ግድያ የፈጸመው በጨዋታ መልክ ስለሆነ ወንጀል ለሰራ ሰው ቅጣት ይተላለፍበት የሚል ማሳያ ነው። ስለዚህም መጽሐፍ ሪከመንድ ማድረጋቸው በራሱ ከዚህ ግድያ ራሳቸውን ያገለሉ ወይ ደግሞ ስለ ግድያው ትክክለኛ መረጃ ያላቸው ናቸው። ወይም ደግሞ ይህን ግድያ የገደለው ሰው ተቀናቃኛቸው ስለሚሆን ውድቀቱን ለማፋጠን ነው። ስለዚህ ይሄ ፍንጭ ውሸት ቢሆን እንኳን የሚዋሸንን ሰው እንደርስበታለን። ምክንያቱም አንዱ ፍንጭ ላይ መሳሳቱ አይቀርምና አለ ሸዋንግዛው አይኖቹን እያርገበገበ። ገባኝ አለቃ። መርማሪ ስትሆን በሁሉም ቦታ ማየት አለብህ። እችን ነገር ከዚህ በፊት ተናግሬያት ይሆናል። ለአንተም ልንገርህ አልንገረህ ግን እርግጠኛ አይደለሁም። ነገር ግን እንደተናገርኳት እርግጠኛ ነኝ። ወንጀለኞች የመርማሪን ያህል ይራቀቃሉ እጅግ ሲበዛ። አንዳንዶቹ ደግሞ ከመርማሪ ሁሉም ይበልጡ አሉ። እና መርማሪም ሁለት ሀሳብ ነው የሚያስበው፣ የወንጀለኛውንም የራሱንም። በመርማሪ ላይ የተጫነ ኃላፊነት ቀላል አይደለም፣ እጅግ በጣም ከባድ ነው። ስለዚህ አሁን ልውረድና መጽሐፉን ገዝቼ ልምጣ አለና ተነሳ። ከቢሮ መንገድ ዳር አካባቢ ቆሞ ያማተር ጀመር። በአካባቢው ምንም አይነት መጽሐፍ መደብር እንደሌለ ስላወቀ የመጽሐፍ አዟሪዎችን በዓይኑ ይፈልጋል። ብዙ ደቂቃ ወዲና ወዲያ እያለ ቢፈልግም ሊያገኝ አልቻለም። በዚህ ጊዜ ነበረ ወደ ፒያሳ መጽሐፍ መሸጫ ለመሄድ አስቦ ወደ ኋላው ተመልሶ ወደ ቢሮ ሊገባ ሲል መጽሐፍ የሚያዞር ልጅ ይመለከትና እስኪ መጽሐፍ ስጠኝ አለ ሸዋንግዛው። የሚፈልገውን መጽሐፍ ያወቀለት መስሎት። የማንም መጽሐፍ ነው የምትፈልገው ጋሼ? እነዚህ አሁን አሪፎች ናቸው። የይስማዕከ ወርቁ ዴርቶ ጋዳ መጽሐፍን እያሳየው። ሸዋንግዛው ልጁ የሚናገረውን ነገር አንዱንም አልሰማውም ነበር። ዝም ብሎ ሲፈልግ ልጁ በደረቱ በመጽሐፍቱ መካከል የሆነ አንድ መጽሐፍ ጠርዙን ሲመለከት እስኪ ይሄ መጽሐፍ አውጣልኝ ብሎ በጣቱ ጠቆመው። ክራይም ኤንድ ፐኒሽመንት ይላል፣ በእንግሊዝኛ የተጻፈ ነው። ወንጀልና ቅጣት። እሺ ይሄ መግዛት እፈልጋለሁ። በእርግጥ ትርጉሙን ነበር የምፈልገው ግን እንዲሁ ዝም ብዬ ከመሄድ ብዬ ነው አለ ሸዋንግዛው። ወጣት መጽሐፍ አዟሪው ሳቅ ብሎ ጋሼ ካንተ ባላቅም በሌላ ቋንቋ የሚጻፉ መጽሐፎች በዛው በራሳቸው ቋንቋ አንብቦ የመረዳት ያክል ነገር የለም። አብዛኛው የትርጉም መጽሐፍ የትርጉም መዛባት ይከተልበታል። ይህ መጽሐፍ በእርግጥ አሁን ገበያ ላይ የለም። እኔ ራሱ ወደዚህ ከመምጣቴ በፊት ነው ከኔ ብዙም የማይበልጥ ወጣት ልጅን የገዛሁት። ያው የሰጡትን ዋጋ ሲቀበል ደስ ይላል አይደል? እኔ ደግሞ ይህን መጽሐፍ የሚፈልጉና የሚጠይቁ ከስተመሮች ስላሉ ቢያንስ አንድ ብዬ ባጠራቅም ብዬ ገዛሁት እና ያው እንዲህ እድለኛ ነህ አንተ አለና ፈገግ ብሎ ሌሎች መጽሐፍትንም ከፈለክ በዚህ አድራሻ ብትደውልልኝ ያለህበት ድረስ አመጣልሃለሁ፣ ሌሎችም ካሉ የኔን አድራሻ አስጣቸው በማለት ከኪሱ የሆነች ቢዝነስ ካርድ አውጥቶ ሰጠው። ገበየው መጽሐፍ አዟሪ ስልክ ቁጥር 09 ብሎ ሙሉን አስቀምጧል። ሸዋንግዛው በልጁ ትህትና ስራ ወዳድነት ተገርሞ የመጽሐፉን ብር ጭማሪ 30 ብር ሰጥቶት ወደ ቢሮ ተመለሰ። ለተሰጠው ላፊ ብር ወጣቱ እያመሰገነ መጽሐፎቹን አስተካክሎ ጉዞውን ጀመረ። ሸዋንግዛው ቢሮ ከመድረሱ መጽሐፉን ግለጥ አድርጎ ከመጀመሪያው ሊያነብ ሲል መሀል አካባቢ ላይ ለሁለት ክፍል አለበት። ወደ መሀሉ ግልጥ ሲያደርግ
ነጭ ወረቀት ላይ የተጻፈ ማስታወሻ ላይ አፈጠጠ። ኢንስፔክተር ሸዋንግዛው፣ ጥሩ መርማሪ ብቻም ሳትሆን ጥሩ እንቆቅልሽ አነፍናፊም ነህ። አሁን የላኩልህ ደግሞ በጥንቃቄ ተረዳ። ወንጀለኞች ቅጣት ብቻም ሳይሆን ፍርድ ይገባቸዋል። የብዙዎችን ሕይወት ቀጥፈዋል። ሚስጥራዊ አዳራሽም አላቸው። የሼክስፒር ቲያትር የሚያቀርብበት አዳራሽ ሁሉ አለ። ቅንጡ መኖሪያ ዳርቻ። አቅማቸው የትየለሌ ነው። የፈለጉትን መግዛት ይችላሉ። ሚስጥራቸውን የሚገልጡት መንገድ አላቸው። የሁላቸውንም ግድያ ካየ አንድ አይነት አገዳደል ነው። ምክንያቱ ደግሞ ናፊባ ከተሰኘ መጽሐፍ ድርሰት ላይ ታገኘዋለህ። ሚስጥራዊ ግንኙነታቸው በናፊባ ተገልጿል። ይህ ሚስጥር ነው። ናፊባን ለመግዛት በርካታ ውጣ ውረዶች አሉ። ብዙዎች ናፊባን ለማንበብ ሲሞክሩ ሞተዋል። ያን መጽሐፍ ማንበብ የሚችለው የሚስጥራዊ ቡድን አባል ከሆንክ ብቻ ነው። የእነሱ መደበቂያ አጀንዳ ነው። ናፊባ ወደ መገናኛ ዋሻቸው የምታስገባቸው ምድራዊ መግቢያ ቁልፋቸው በራቸውም ናት። ይህ መጽሐፍ ከገበያ ለመውጣት ብዙ መክረዋል፣ ነገር ግን አልቻሉም። ሌላ ነገር ይዞባቸው እንዳይመጣ እነሱም ተውት። የተከለከለ ነገር መቼም ሰው ይወዳል። ይበልጥ ለማንበብ ከፈለጋቸው ለመግታት መተው ነው። ከዛ መጽሐፍ ቤቶችን ኮንትሮል አደረጉ። ሁሉንም መጽሐፍ ቤቶች ከተቆጣጠሩ በኋላ ያንን መጽሐፍ የሚገዛው ሰው እዛው ቆሞ በሚመለከትና በመከታተል ሚስጥር ያደኝ ይመድቡበታል። የሰውየው ማንነት ይጠራል። በነገራችን ላይ ይህም መረጃም ሆነ ወረቀት መጽሐፍ አዛሪው የሚያውቀው ነገር የለም። የኔ ተባባሪ መስሎ ልጁን እንዳታንገላታው። መጽሐፍ እንደሌለው ስለማቅና አንተ የሚከታተለ ሰው ስላለኝ በሱ ነው እንዲገዛ ያስደረኩት። ከዚህ በኋላ ቀሪ አንተ ነው። እኔ እንዳንድ ዜጋ የሚጠበቅብኝም ፈጽሜያለሁ። ቀጣይ በእቅድ ደረጃ የተያዙ ግድያዎች ሊኖሩ ይችላሉ። ስለዚህ አስፈላጊውን ሁሉ ማድረግ እንዳለብህ ይሰማኛል። ናፊባ የሚል ማስታወሻ የተጻፈበት ወረቀት ነበር። ሰውየው ፍንጩን ለምን ወንጀልና ቅጣት መጽሐፍ ላይ ማስቀመጥ እንደፈለገ ሸዋንግዛው የተረዳ ይመስላል። አሁን ከተማ ላይ ያሉ መጽሐፍ መደብርና አከፋፋዮችን ጎግል ማድረግ ጀመረ። የሁላቸውንም አድራሻ እየጻፈ ከደረደረ በኋላ ባልደረቦቹን ጠርቶ ጉዳዩን አንድ ባንድ አናገራቸው። ሁላቸውም ላይ ድንጋጤና ፍርሃት ይነበባል። ሸዋንግዛው ትንሽ ፍርሃት እንዳለበት ይነበባል። ምክንያቱም አሁን ዳግም መኖር እየጀመረ ነው። ለሁለተኛ ጊዜ የተወለደ ያህል የተሰማው። አሁን ሀሳቡን የሚያስረሱት ልጆቹና የሚወዳትን ልጅ ሜላትን ማጣት አይፈልግም። ከእሷና ከልጆቹ ጋር ብዙ የወጠናቸው ውጥኖች አሉ። በዚህም ምክንያት በልጆቹም ሆነ በሜላት እንዳይመጡበት ከልቡ ሰግቶ ነው መንተፍረቱን ዝም ብሎ የሚያወራው። ጎበዝ! የአሁኑ ትንሽ ለየት ያለና የተወሳሰበ ነው። ከዚህ በኋላ እነዚህም ሚስጥራዊ ማፊያ ለመበታተን ስራቸው ላይ ለመድረስ እስከ ህይወት መስዋዕትነት ልንደርስ እንችላለን። ከምንም በላይ ወደዚህ ሙያ ስንገባ የገባነው ቃል ኪዳናችንን መጠበቅ ይኖርብናል። ስለዚህ ፍጹም በሆነ ታማኝነት፣ ቅንነት ቦታዎቻቸውን እናስሳለን። ሁላችሁም የምትደርሱበትን ቦታ የደረሳችሁበትን መረጃ በሬዲዮ መገናኛችን ታሳውቁናላችሁ። ይህ ጉዳይ ብቻችንን ሊያስቸግረን ስለሚችል የብሔራዊ መረጃና ደህንነት እርዳታ እንዲያደርጉልን አሳውቃለሁ ብሎ ሊቀጥል ሲል ስልኩ ጠራ። ስብሰባ ላይ ለመሆኑ የሚገልጽ መልእክት በመላክ ስልኩን ዘግቶ ሀሳብና አስተያየቶችን ያደምጥ ጀመር። አለቃ ይቅርታና በዚህች ናፊባ መጽሐፍ ላይ ምን እንደተጻፈ ሁላችንም አናውቅም። ነገር ግን እውነትም ሚስጥራውያኖቹ የሚያጋልጥ መጽሐፍ ከሆነ እነዚህ መጽሐፍ መደርደር በቁጥጥራቸው ስር ካደረጉ እንዴት መጽሐፉን ከገበያው ማስወጣት ያቅታቸዋል? ይህ ነገር አልተዋጠልኝም። አሁንም መረጃ የሚያስቀምጠው ሰውዬ በጥርጣሬ ነው የምመለከተው አለና እንደ ከዚህ ቀደሙ የተቃርኖ ሀሳቡን በመግለጽ ሸዋንግዛው ይህን የስራ ባልደረባውን ይወደዋል። የተሰማውን ስሜት፣ የተጠራጠረውን ነገር በግልጽ ነው የሚናገረው። እንደ አለቃ ሳይሆን እንደ መርማሪ ጓደኛ ተመልክቶ ያናግረዋል። አሁንም ቢሆን የነሳው ሀሳብና ጥርጣሬ አግባብ መሆኑን ሸዋንግዛው ተቀብሎታል። የሁላቸውም የፖሊሶች ፊት ላይ ሀዘን ረብርቦታል። ዝናብ መጣ አልመጣ በሚያስብል የነሐሴ ሰማይ መልከ ገጻቸው ቢመስልም በትክክል ይገልጻቸዋል። ውስጣቸው ላይ አንዳች ፍርሃት ተጋብቷል። ግን ደግሞ የሰናፍጭ ቅንጣት በምታክል ተስፋቸው ጀብደኝነትን ለመጎናጸፍ ቁርጠኛ ናቸው። በየአደባባዩ ስለ ፍትህ የወጡ ህዝቦች ሰልፈኞችን የመካስ ብቸኛ አማራጭ ነው። ይህ እንደሆነ ሳያለሙ የፈቱት ህልም ነው። እስኪ ከትርጉም እንነሳና ናፊባ ትርጉሙ ምን ማለት ነው? አለ አንደኛው።
ሁላቸውም በሚገርም ሁኔታ እርስ በርስ ተያዩ። ነገር ግን ባለማወቅ ራሳቸውን ነቀነቁ። ሻንግዛው የምርመራውን ዓለም አሁን እንደጀመረ ያክል ግራ ገባው። ከተማረው ውስብስብ የምርመራና የወንጀል ሳይንስ ያፈነገጠ የወንጀል ታሪክ መሰለው። እስካሁን በጭንቀትም ሆነ በንዴት ለማግኘት የሚጥረው አይነት እንደሆነ ተረዳ። አሁንም ከምንም በላይ ትልቅ ግንዛቤና ትልቅ ስክነት ያስፈልገኛል። ትዕግስትን ከእርጋታ ጋር በመላበስ እዚህ እውነት ላይ መድረስ ይኖርብኛል አለ ለራሱ። የተለመደው የህይወት መስተጋብር ቀጥሏል። ሻንግዛውና ሜላት በየቀኑ እየተገናኙ ፍቅራቸውን አጣፍጧል። ሜላት የምትመለስበትን ቀን ቆርጣ እያንዳንዱን ቀን በጥሩ ሁኔታ እያሳለፈች ስለሆነ አንድ ነገር ማድረግ እንዳለባት አሰበችና ለሻንግዛው አንድ ጥያቄ ያቀረበችለት። ሸዋ መች ነው የምንጋባው? አለች ሜላት ፂሙን እየደባበሰች። በፈለግሽው ጊዜ መሆን ይችላል፣ ነገር ግን ማወቅ ያለብሽ እኔ ካገባሁሽ ቀናቶች ተቆጥረዋል አለ በሀሳብ የኋሊት እየተጓዘ። ግን ምን ያክል እድለኛና ፈጣሪ ቢወደኝ ነው አንተን የሰጠኝ። መቼም ይሁዳዊ ግፍና በደል ነው እንጂ የኔ ጥሩነት አይደለም አንተ ላይ ያስወደቀኝ። እንደዛ ይባልም ሜሊ፣ ሁለታችንም እድለኞች ነን። የሁለቱም ሚዛን ፍቅር ነው። ሁለቱም ጋር መፈላለግ፣ መጠባበቅ፣ መከባበር ስላለ ያንዱ ይበልጣል አይባልም። በእርግጥ ከምን አይነት አቅጣጫ እንዳልሽ ይገባኛል። እኔ ላይ ምንም የሚፈጥረው ነገር የለም፣ ምክንያቱም ፍቅሬን ስለማውቀው። ነገር ግን የብዙዎች ትዳር የሚፈታው የኔ ይበልጣል በሚል ትምክህትና አለመግባባት ነው። ምክንያቱም ያንዱ ፍቅር ከበለጠ አክባሪው፣ ተንከባካቢው፣ ጠባቂው፣ አፍቃሪው ብቻ ይሆናል ማለት ነው። ይሄ ደግሞ አፍቃሪው እየሰለቸው ወይም እየሰለቻት ሄድና ውጤቱ ጸብና መለየት ይሆናል። እናም ለዛ ነው ብዙ ሰዎች የበዛ ፍቅር አንድ ቀን የበዛ ጥላቻ ይሆናል የሚሉት። ይህን ለማወቅ ደግሞ ብዙ ገጠመኞች አሉ አለ ሻንግዛው። ገጠመኞች ምን ይመስላሉ ንገረኝ አለች ሜላት የማወቅ ጉጉቷ ፊቷ ላይ እስከሚታይ እያሳወቀች። ገጠመኞቹ ይቅሩብሽ፣ ምክንያቱም ደስ ስለማይሉ። አሰቃቂ ነገሮችን እየነገርኩሽ ጊዜያችንን ሌላ የወንጀል ምርመራ ክፍል እንዲሆንብን አልፈልግም። አሁን የምፈልገው ከአንቺ ጋር ጥሩ ጊዜ ማሳለፍ ብቻ ነው። ስለ ወደፊት ዘመናችን መነጋገር፣ መደሰት ነው። ያንን ነው የምፈልገው። ሜላት ፈገግ አለችና ሳመችው። ሻንግዛው ግን ምን ለማለት ፈልጎ እንደሆነ ገብቷታል። እውነቱን ነው። ጊዜያችንን በሌባና ፖሊስ ከምናሳልፍ ስለሌሎች ስላልተደረጉ ገጠመኞች ሁነቶች እየተነጋገርን መዝናናት ነው የሚሻለው አለችና በልቧ አቅፋው መጀመሪያ ማዘጋጃ ቤት ሄደን በፍርድ ቤት ፊርማ እናኑር፣ ባልና ሚስት መሆናችንን እናውጅ። ከዛ ወደ ካናዳ ልመለስና አንዳንድ ጉዳዮችን ላስተካክል። ከዛ በኋላ ደግሞ ሰርግ እናደርጋለን እሺ አለች እየተፍለቀለቀች። እሺ የኔ ንግስት አላት። ትኩር ብሎ ሲመለከታት በሆነ ማዕከል የምትናጥ የምትወሰድ አፈር እንጂ አለት አልመሰል አለችው። ገና ሸክላ ነች፣ በትንሽ ነገር የምትፈርስ። እንደ እንቁላል እያባበለ ሊይዛት እንደሚገባ ለራሱ ነገረው። እንደ ሌሎች አይነት ሴቶች አይደለችም። ለመክሰም ለመሰበር በጣም ቅርብ ሆና ታየችው። አሳዘነችውና ዘላለሜን ሁሉ ደስተኛ ላደርግሽ፣ ላላስከፋሽ ቃል ገባልሻለሁ እሺ የኔ ሜላት አለ። ሜላት አሁን ለምን ትኩር ብሎ ሲያት እንደነበር ገባት። በምን አይነት ብርሃናዊ መንፈስ ሲያት እንደነበረና ስስቱን፣ ፍቅሩን ተረዳችው። አመሰግናለሁ እሺ የምትል ቃል በለሆሳስ ነገረችውና መንፈሷም ሰውነቷን እሱን አስደግፋ ጋደም አለች። ሻንግዛው ፎይ አለ። አሁን ልጆቼን በክፉ አይን አላየችብኝ ብሎ የሚሰቀቃት ሴት ምናልባት ባለቤቱ እየሰማው ልጆቼን በድዬ ይሆን የሚል ስጋትና ፍራቻ ውስጥ የሚያስገባው የእሱ ማንነት ፍራቻ አቆመ። ሜላት ለልጆቹ እሱ ከሚያስበላቸው በላይ ሁላ እሷ ታስብላቸዋለች። ከአሁኑ የልጆች ከእሱ ጋር ይልቅ ሜላት ጋር ቅርብ ግንኙነት መፍጠራቸው እፎይታን አጭሮበታል። አላዛርማ ጭራሽ በእሷ እጅ እየጎረስኩ ካልበላው አልበላም ማለት ሁላ ጀምሯል። በጣም ሲበዛ ነው የሚወዳት። ርግታይትን ብትሆን እንደ እናት ስለሆነ የምታያት ማንኛውም ፍላጎቷን ትነግራታለች፣ ታጫውታታለች። በቃ የሰው ልጅ በህይወቱ እንዲገጥመው ሊመኘው የሚገባው ነገር ቢኖር ይሄ ነው። ፈጣሪ ለሁሉም ነገር ጊዜ ይሰጥና ለንጹህ ልብህ የሚሆን ንጹህ ነገር ይሰጣል። ምክንያቱም የብዙ ነገር ያነስከው ልብ ላይ ጥላሸትም ሆነ ልብህን የሚያቆሽሽ ነገር አይሰጥህም።
እሱ ለሁሉም ነገር ጊዜ ሰጥቶ ምን እንደምንፈልግ ሳይሆን ምን እንደሚያስፈልገን የሚያውቅ አምላክ ነው አለና ፈጣሪውን አመሰገነ። ስለተደረገለት ብዙ ነገር እያነሳ የጌትነቱን ልክ አልባነት ይገልጽና ይሰግድለታል። ይሄ ደስታ ዓለም ጅማሮ ነውና ፍጻሜውን አሳምረው፣ ለእኔ የሚያስብልኝ በእኔ ዙሪያ ያሉትን ሙሉ ደስተኛ ታደርግልኝ ዘንድ እጠይቅሃለሁ። የሰጠኸኝን በረከትም ዘላለሜን ላስደስታት ቃል ገባለሁ በማለት በንጹህ ልቡ እስከ ወዲያኛው እስከ ዕለተ ሞቱ የሚጸና ቃል ኪዳኑን አተመ። የሰው ልጅ በፍርድ ቤት ብቻ መሆን የለበትም ቃል ኪዳኑ። ክፍል 16 ይቀጥላል።